አርዕስተ ዜና። ለጤናው ዘርፍ በ2018 ዓመተ ምህረት ከፍ ያለ በጀት ለመመደብ በቂ ዝግጅት እየተደረገ መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። የዘርፉ በጀት ከፍ ማድረግ ያስፈለገው አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር እንደሆነም ሚኒስትሯ ገልጸዋል። ቀዳሚ ዜናችን ነው፣ ትሰሙታላችሁ። የግብርና ሚኒስቴር የቡና ላኪዎች የብቃት ማረጋገጫ ለማግኘት የሚጠቀሙትን ዝቅተኛ መነሻ ካፒታል በግለሰብ ደረጃ በ900% እንዲሁም ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራት ደግሞ በተመሳሳይ መልኩ ጭማሪ የተደረገበትን ረቂቅ መመሪያ አውጥቷል። እንነግራችኋለን። በትራንስፖርት የተርሚናል አገልግሎት ላይ እያለ አልኮል የጠጣ ሲጋራ ያጨሰ ወይም ጫት የቃመ ለመልካም ስነ ምግባር ተቃራኒ የሆነ ድርጊት የፈጸመ አባል ያለውን ኢንተርፕራይዝ 10,000 ብር የሚቀጣ ደንብ በአዲስ አበባ ትራንስፖርት ቢሮ መዘጋጀቱ ተሰምቷል። ትሰሙታላችሁ። በሱዳን ዳርፉር የፈጥኖ ደራሽ ኃይሉ ከበባ እየተጠናከረ መምጣቱን ተከትሎ በአካባቢው የሚገኙ ሱዳናውያን ላይ ከፍተኛ አደጋ መደቀኑን የተባበሩት መንግስታት ድርጅት አሳስቧል። ሌላው ከውጭ የያዝነው መረጃችን ነው። ሐማስ የእስራኤል አሜሪካዊ ዜግነት ያለውን ታጋች ቢለቅም እስራኤል ግን የተኩስ አቁም አላደርግም ብላለች። ከ19 ወራት በኋላ ጦርነቱ ለአፍታ ጋብ ብሎ ሐማስ በእጁ ከያዛቸው ታጋቾች መካከል የ21 ዓመት የእስራኤልና የአሜሪካ ጥምር ዜግነት ያለውን ኤደን አሌክሳንደር የተባለ ታጋችን ለቋል። በቆይታችሁ ትሰሙታላችሁ። ደምሰው ሽፈራው ነኝ። ለጤናው ዘርፍ ከፍ ያለ በጀት ለመመደብ ዝግጅቶች እየተደረጉ መሆናቸው ተገለጸ። ለጤናው ዘርፍ በ2018 ዓመተ ምህረት ከፍ ያለ በጀት ለመመደብ በቂ ዝግጅት እየተደረገ መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። የዘርፉን በጀት ከፍ ማድረግ ያስፈለገው አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር እንደሆነም ሚኒስትሯ ገልጸዋል። የጤና ሚኒስትሯ ይህንን ያሉት ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ሲሆን በኢትዮጵያ ለጤናው ዘርፍ የሚመደበው በጀት ባለፉት ዓመታት እየጨመረ ቢመጣም ከዓለም አቀፍ ስምምነቶች አንጻር ሲታይ መጠኑ ዝቅተኛ መሆኑን ተናግረዋል። በናይጄሪያዋ አቡጃ ከተማ ተካሂዶ በነበረው የአፍሪካ ህብረት የመሪዎች ጉባኤ የድርጅቱ አባል ሀገራት ከዓመታዊ በጀታቸው 15 በመቶውን ያህል የጤና ዘርፉን ለማሻሻል ለመመደብ ቃል የገቡበት ቢሆንም የኢትዮጵያ መንግስት ለ2016 በጀት ዓመት በፓርላማ ካጸደቀው 801.6 ቢሊዮን ብር ውስጥ የጤናው ዘርፍ የነበረው ድርሻ 3.9 በመቶ ነበር። መስሪያ ቤታቸው ዘርፉ ለ2018 የሚያስፈልገውን በጀት በአሁኑ ወቅት እየሰራ መሆኑን የጠቆሙት ጤና ሚኒስትሯ አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር በምን መልክ ከፍ ያለ በጀት ማዘጋጀት እንደሚቻል እየታየ መሆኑንም አስረድተዋል። የቡና ላኪዎች መነሻ ካፒታል በ900% ሊያድግ ነው። የግብርና ሚኒስቴር የቡና ላኪዎች የብቃት ማረጋገጫ ለማግኘት የሚጠይቀውን ዝቅተኛ የመነሻ ካፒታል በግለሰብ ደረጃ በ900% እንዲሁም ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራት ደግሞ በተመሳሳይ መልኩ ጭማሪ የተደረገበትን ረቂቅ መመሪያ አውጥቷል። በዚሁ ረቂቅ መሰረት የግል ቡና ላኪዎች ከዚህ ቀደም ይጠበቅባቸው የነበረው 1 ሚሊዮን ብር ዝቅተኛ ካፒታል ወደ 10 ሚሊዮን ብር እንዲያድግ ታቅዷል። በተጨማሪም አመልካቾች የአንድ ዓመት የፋይናንስ እንቅስቃሴን የሚያሳይ በባንክ የተረጋገጠ ማስረጃ ማቅረብ ይኖርባቸዋል ተብሏል። በተመሳሳይ ሁኔታ ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራት የሚፈለገው ዝቅተኛ የመነሻ ካፒታል ከ1 ሚሊዮን 500 ሺህ ብር ወደ 15 ሚሊዮን ብር ከፍ እንዲል የቀረበ ሲሆን ከማህበሩ መስራቾች መካከል ቢያንስ ሁለቱ ከፍተኛ ድርሻ ያላቸው አባላት የአንድ ዓመት የፋይናንስ እንቅስቃሴያቸውን የሚያሳይ የባንክ ማረጋገጫ ማቅረብ ይኖርባቸዋል ይላል። ሚኒስቴሩ ይህንን ያደረገበት ዋነኛው ምክንያት በ2012 የወጣው መመሪያ የቡና ላኪዎችን ክትትልና ቁጥጥር ለማድረግ የሚያስችሉ በቂ ድንጋጌዎች ባለመኖራቸው የብቃት ማረጋገጫን በመጠቀም የሚፈጸሙ ህገወጥ ተግባራትን ለመከላከል ባለመቻሉ እንደሆነ ተገልጿል ሲል ካፒታል ዘግቧል። ኢትዮጵያውያን ስደተኞችን ከጅቡቲ ለመውጣት የ3 ወራት ጊዜ ተጠየቀ። በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያውያን ሀገሪቱን ለቀው ለመውጣት የ3 ወር ጊዜ እንዲሰጣቸው ይፋዊ ጥያቄ መቅረቡን በጅቡቲ ያለው የኢትዮጵያ ኮሚኒቲና የሃይማኖት አባቶች ህብረት በጋራ ገለጹ። ሰነድ አልባ ዜጎች ከሀገሪቱ ለቀው ይውጡ የሚለው ነገር በሽምግልና ተይዞ ዜጎቻችንን ህጋዊ ነዋሪዎች ለማድረግ ፓስፖርት እንዲያገኙ ለማስቻል ቪዛም እንዲሰጣቸው ቀደም ሲል የተሰጠው የ1 ወር ቀነ ገደብ ወደ 3 ወራት እንዲራዘም ነው የተጠየቀው። ይህንን ጥያቄ ለሀገሪቱ ፕሬዝዳንት ጽህፈት ቤት፣ ለሀገር ውስጥ ጉዳይ ሚኒስቴርና ለውጭ ጉዳይ ሚኒስቴር በደብዳቤ ያቀረቡ ሲሆን ዜጎች በቂ ዝግጅት አድርገው ከሀገር እንዲወጡ አሊያም ህጋዊ እንዲሆኑ ቀኑ ይራዘምላቸው የሚል ይዘት እንዳለውም ተገልጿል።
በትራንስፖርት ተርሚናል ውስጥ መጠጥና ጫት መጠቀም የሚከለክል ደንብ ተዘጋጀ። የአዲስ አበባ ከተማ ትራንስፖርት ቢሮ ያዘጋጀው ደንብ በህዝብ ትራንስፖርት ተርሚናል የአልኮል መጠጥ የጠጡ፣ ጫት የቃመና ሲጋራ የሚያጨሱ ሰራተኞች ባሏቸው ኢንተርፕራይዞች ላይ ቅጣት የሚጥል መሆኑ ተነግሯል። በተርሚናል አገልግሎት ላይ እያለ አልኮል የጠጣ፣ ሲጋራ ያጨሰ ወይም ጫት የቃመና ለመልካም ስነ ምግባር ተቃራኒ የሆነ ድርጊት የፈጸመ አባል ያለው ኢንተርፕራይዝ ለመጀመሪያ ጊዜ ጥፋት 10,000 ብር የሚቀጣ ሲሆን ለሁለተኛ ጊዜ ይህንኑ ተግባር ሲፈጽም የተገኘ ደግሞ ውሉ ይሰረዛል ተብሏል። በተመሳሳይ ማንኛውም የተርሚናል ኢንተርፕራይዝ አባል ያለ ደንብ ልብስና መታወቂያ ስራ ላይ ከተገኘ ተመሳሳይ ቅጣት እንደሚጠብቀው ተገልጿል። በሌላ በኩል ደግሞ የተርሚናል ኢንተርፕራይዝ በአገልግሎት የሚያገኘውን ገቢ 30 በመቶ በዝግ አካውንት፣ 50 በመቶውን በመደበኛ የማህበሩ አካውንት ማስቀመጥ የሚጠበቅበት ሲሆን 20 በመቶውን ደግሞ ለመንግስት ገቢ ያላደረገ ውሉ እንደሚቋረጥ አዲስ ተግባራዊ በሚደረገው ደንብ ላይ መካተቱን የሪፖርተር ዘገባ ያስረዳል። በሱዳን የአርኤስኤፍ ከበባን ተከትሎ ዩኤን ማሳሰቢያ ሰጠ። በሱዳን ዳርፉር የፈጥኖ ደራሽ ኃይሉ ከበባ እየተጠናከረ መምጣቱን ተከትሎ በአካባቢው የሚገኙ ሱዳናውያን ላይ ከፍተኛ አደጋ መደቀኑን የተባበሩት መንግስታት ድርጅት አሳስቧል። አንድ በሱዳን የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ እንደተናገረው የፈጥኖ ደራሽ ኃይሉን ከበባ ተከትሎ በርካታ ሱዳናውያን ተፈናቃዮች የሚገኙባቸው የአቡሾክ እና ዘምዘም የስደተኛ መጠለያ ካምፖች ምንም አይነት መሰረታዊ የዕለት ደራሽ እርዳታዎች እያገኙ አለመሆናቸውን ገልጸዋል። በአስቸኳይ የተኩስ አቁም ተደርጎ ለተፈናቃዮቹ እርዳታዎች እንዲደርሷቸው ማድረግ ካልተቻለም በተፈናቃዮቹ ላይ የሚደርሰው ጉዳት ቀላል እንደማይሆን አሳስበዋል። ሱዳን ከሚያዝያ 2023 አጋማሽ ጀምሮ በሱዳን ወታደራዊ ኃይሎችና በአርኤስኤፍ መካከል አስከፊ ግጭት ውስጥ ገብታ የነበረ ሲሆን ይህም በ10 ሺዎች የሚቆጠሩ ሕይወቶች የቀጠፈ ነው። ዓለም አቀፉ የስደተኞች ድርጅት ከ15 ሚሊዮን በላይ ሰዎች በሱዳን ውስጥም ሆነ ወደ ውጪ መፈናቀላቸውን ሱዳን ፖስት ዘግቧል። እስራኤል የተኩስ አቁም የማይታሰብ ነው አለች። ሐማስ የእስራኤል አሜሪካዊ ዜግነት ያለውን ታጋች ቢለቅም እስራኤል ግን የተኩስ አቁም አላደርግም ስትል አስታውቃለች። ከ19 ወራት በኋላ ጦርነቱ ለአፍታ ጋብ ብሎ ሐማስ በእጁ ከያዛቸው ታጋቾች መካከል የ21 ዓመቱን የእስራኤልና አሜሪካ ጥምር ዜግነት ያለውን ኤደን አሌክሳንደር የተባለ ታጋች ለቋል። ታጋቹ በትራምፕ አስተዳደር ጫና የተለቀቀ ሲሆን በጋዛ በሐማስ እጅ የሚገኝ የመጨረሻው በሕይወት ያለ አሜሪካዊ ዜጋ ስለመሆኑም ሚድል ኢስት ሞኒተር ዘግቧል። ታጣቂ ቡድኑ ከእስራኤል ጋር ዘላቂ የተኩስ አቁም ለመድረስ በአፋጣኝ ድርድሮች እንዲጀመሩ ዝግጁ መሆኑን ሲገልጽ ጋዛን መልሶ ለማቋቋም ታጋቾችን ለመለዋወጥ የእስራኤል ወታደሮች ከጋዛ እንዲወጡ ለማድረግና ግጭቱን ለማቆም አስተማማኝ ስምምነት ለመድረስ ፈቃደኛ መሆኑን አስታውቋል። ይሁንና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የታጋቹ መለቀቅ ጦራቸው በጋዛ እያካሄደ ባለው ወታደራዊ እርምጃ በትራምፕ ፖለቲካዊ ጫና የመጣ መሆኑን ገልጸው በቀጣይም ምንም አይነት የተኩስ አቁም እንደማይኖርና የእስራኤል ወታደራዊ ዘመቻ ተጠናክሮ እንደሚቀጥል መግለጻቸውን ሮይተርስ በዘገባው አስነብቧል። ሀገራት የዓለም አቀፍ የንግድ ጦርነትን ለመጋፈጥ አንድ ሆነው እንዲቆሙ ቻይና ጠየቀች። ከ30 በላይ የላቲን አሜሪካና የካሪቢያን ሀገራት ተወካዮች በሚሳተፉበት የቻይና ሴላክ ፎረም አራተኛው የሚኒስትሮች ስብሰባ መክፈቻ ላይ ንግግር ያደረጉት የቻይናው ፕሬዝዳንት ሺ ጂንፒንግ ሀገራት የዓለም አቀፍ የንግድ ጦርነትን ለመጋፈጥ አንድ ሆነው እንዲቆሙ ጠይቀዋል። የአሜሪካ ቻይና የንግድ ውይይት ከተጀመረ ወዲህ ለመጀመሪያ ጊዜ ባደረጉት ህዝባዊ ንግግር ላይ ፕሬዝዳንቱ ጉልበተኝነትና የበላይነትን መፈለግ ትርፉ ራስን ማግለል ብቻ ነው ብለዋል። አክሎም በታሪፍ ጦርነት ማንም አሸናፊ አይሆንም ሲሉ ተናግረዋል። በተጨማሪም ሀገራት በዓለም አቀፍ ሰላምና መረጋጋት መስፈን አንድ ላይ እንዲቆሙ ፕሬዝዳንቱ ጥሪ አቅርበዋል። ዓለም እርስ በርሱ በተሳሰረ ብዙ ችግሮች መካከል የክፍለ ዘመኑ ፈጣን ለውጥ ውስጥ መሆኗን ያነሱት ፕሬዝዳንቱ ሀገራት የዓለምን ሰላም መጠበቅ የሚችሉት በመተሳሰብና በመተባበር ብቻ ነው ማለታቸውን ሲጂቲኤን ዘግቧል።